ለጋብቻ የደረስሽ ሴት ነሽ። በዛ ላይ እዝራን ከማግባትሽ በፊት እንደተዋወቅሽው ምን ነግራኛለች ነው? ይሄስ ውሸት ነው? አረ እሱ እንኳን እውነት ነው ጋሽ። ሀብል ማለት አንቺ ነሽ? አዎ ሀብል ነኝ። ነይ ግቢ። ምንን ያካበደችልሽ? ያህል ቆንጆ አይደለሽም፣ እንዲሁም በተቃራኒ ነሽ። አንተ ግን ከነገረችን በላይ ቆንጆ ነህ። በቃ ተያየና አሁን ሂጂና ለምንም በደንብ ተዋውቀናል በያት። እንዴ ገና መች በደንብ ተዋወቅን? ቆይ ከዚህ በላይ ምን እንድናደርግ ጠብቀሽ ነበር? አብረን እንደ ፍቅረኛ ወክ እንድናደርግ፣ ሲኒማ ቤት ገብተን ፊልም እንድናይ ነው ወይስ አብረን እራት እንድንበላ ጠብቀሽ ነበር? ቁጡ ነገር ትመስላለህ። ምንን ግን እንደዚህ መሆንን አልነገረችም። ገና ስቆጣ መች አየሽ? በያ ውረጅና ለእንጀራ እናቴ ደውይላት። በይ ፈጠን በይ ውረጅ። ጣሻቶች ከዚህ ቤት የምትፈናቀሉበት ሰዓት ደርሷል። ቆይቼ ሴት ምን እየጎለጎለች ነው? የሆነ ነገርማ እያደረገች ነው። እንዴ አንዲት ሴት ሆቴል ተገላ። ቆይቼ ማደር አለች እንዴ? ወይኔ ቆይ እንዴት ሊሆን ይችላል? ማህደር የአጸደ ጓደኝነት መስዋዕትነት አስከፍሏታል። በእምነት እዛ ቤት ከእዝራ ጋር በመጋባት ሀብት ንብረት ተካፍለሽ ለእኔ ትሰጭኛለሽ፣ አንቺም ትጠቀሚያለሽ እያለች እዝራን በፍቅር ማማለል እንዳለባት ካመጣቻት በኋላ ነገሮች አልሆኑ ሲሏት ልብሶቿን ጠቅላ የሄደች ቢሆንም መንገድ ላይ አጸደ በመነጋገር ልታስጠቃት ችላለች። ሆኖም እንግዲህ ወይዘሮ መነን የፌስቡክ አካውንቷን ድንገት ስትፈትሽ ማህደር በህይወት እንደሌለች የሚያስረዳ ማስታወቂያ ነበረ በፖሊሶች የተላለፈው። ታዲያ የወደቀችው ሴትም ማንነቷ ማህደር እንደሆነች ተረድታለች ማለት ነው። ሌላኛው እንግዲህ የአቶ እስክንድር ቤተሰብ ትርምስምሳቸው ቢወጣም በተለይ ሜርሲና አጸደ አሁንም ከመነንና ከሀብል ጋር አይናቸውን ሳም በማለታቸው ቤቱ የትርምስ ቀጠና ቢሆንም አቶ እስክንድር ሀብልን መውደዳቸውን ተከትሎ በምራትነት የመረጧትና የሚፈልጓት ሴት ሆናም ስለተገኘች፣ በሌላ በኩል በህመማቸው ጎን በመሆን እየተንከባከበቻቸው ነው። በዚህ ደግሞ እዝራ ሀብል ጥሩ ነገር እያሳያት ነው ያለው። እናም የሰራተኝነት ቦታውን ተክታ እየሰራች ቢሆንም አንቺ እኮ ክብርሽን ጠብቀሽም ቤት ሆነሽ መቀመጥ ሲገባሽ ሰራተኛ መሆን የለብሽም እያለ የቤት ስራዎችን የኩሽና ስራዎችን መስራት እንደሌለባት ነው አሁን በተለየ መልኩ እንክብካቤና ፍቅር እየሰጣት የሚገኘው። ያው ሰው ከሰነበተ ከሚስቱ ይወልዳል እንደሚባለው ሁሉ ሀብል አሁን ከትናንት ዛሬ የተሻሻለላት ይመስላል። በሌላ በኩል የመነንና የሜርሲ እንዲሁም የአጸደም እርስ በርሳቸው እልህ ተጋብተዋል። አጸደ እንግዲህ እዛ ቤት እንድትባረር ከአቶ እስክንድር ማስጠንቀቂያ ተሰጥቷት ነበረ። ምክንያቱም የቡና ቤት ሰራተኛ የሆነችውን ማህደር ወደዛ ቤት ማምጣቷን ተከትሎ አንቺ ለልጄ ጠላት ክፉ ሴት ነሽ፣ ስለዚህ እዚህ ቤት እንዳላይሽ በማለት አቶ እስክንድር ሰድቧት ነበረ። ሆኖም እንግዲህ ተንበርክካ ይቅርታ በመጠየቋ እንደነበረች ልትቀጥል ችላለች። ነገር ግን አጸደ አሁንም እያረፈች አይደለም። ምክንያቱም የሀብልን ማስታወቂያ በመውሰድ ለነፍሰ ገዳይ ሰጥታለች። ይችን ልጅ ያገኘንበት አጋጣሚ የሆነ ነገር አድርግልኝ እያለችው ነው የምትገኘው። በሌላ በኩል ደግሞ ሀብልና ወይዘሮ መነን እናትና ልጅ የሆኑ እንዴ እያለች ነው። ለማንኛውም ይህን ነገር አጣርተ ድረስበት፣ ደግሞም ለክፍያው ለማንኛውም በክፍያው እንዳትጨነቅ በማለት በገንዘብ እየተደራደረች ነው ያለችው። ሰላም የሀብል ድራማ ተከታታዮች፣ እስኪ ዛሬ ምን አዲስ ነገር አለ? አብረን ቀጣዩን ክፍል የምናይ ይሆናል። እንግዲህ በባለፈው ክፍል እንደተመለከትነው አቶ እስክንድር በሰሙት ነገር ማመን ተስኗቸው ቤተሰቡ ጋር እርስ በርሳቸው ተያይዘዋል። በተለይ ደግሞ ልጁን እዝራን ይህም ሁሉ ጉድ ተሸክሞ እንዴት መናገር አለመቻሉ በጣም ነው የበሰጫቸው። ማለትም የቡና ቤቷ ሰራተኛ በአጸደ አማካኝነት እዛ ቤት ገብታ እንዴት ዝም ትላለህ? ይህ እኮ የመኖርና ያለመኖር ጉዳይ ነው በማለት በጣም ነው ያዘኑት። በዛ ላይ ደግሞ ያው እሳቸው በክብር ማለትም በአካባቢው በህብረተሰቡ ዘንድም በጣም ትልቅና አንጋፋ የሆኑ ሰዎች፣ በሌላ በኩል ደግሞ በሀብትም እና ዝነኛ ከመሆናቸው የተነሳ ለክብራችን የማይመጥን
እንዴት እዚህ አይነት የወረደ ጋብቻ ልታስብ ቻልክ? በማለት እዝራን እንግዲህ እንቅ አድርገው ሊገሉት ነበረ። በዚህ መካከል አጸደ በተለይ እባክህን እዝራን ልቀቀው፣ ምንም ያደረገው የለም እያለች ልትከላከል ስትሞክር እሷንም ተነስቶ በጥፊ ብሏታል ማለት ነው። ይሄኔ ወዲያውኑ አጸደ ከአንዱ ወደ አንዱ ነበር እየተላተመችው። በኋላ ስመለስ እዚህ እንዳላገኘሽ ልብሶችሽን ጠቅለሽ ወደ መጣሽበት ተመለሽ፣ ለካ የክፋት ሴራሽን ተሸክመሽ ነበር ወደዚህ ቤት የመጣሽው፣ እናም እንዳላይሽ እፈልጋለሁ በማለት አቶ እስክንድር እንግዲህ በጣም አዝኖባት ከዛ በኋላ መባረር እንዳለባት በተነገራት መሰረት አሁን አጸደ እቅዶቿ ስለከሸፉባትና እያንዳንዱ ንግግሮቿ ከአቶ እስክንድር በመድረሰው ምክንያት በጣም ነው እያፈረችው እየተሸማቀቀችው። ሳላሳካ የመጣሁበትን ሀብት ንብረት ሳልካፈል እንዴት እዚህ ቤት እወጣለሁ እያለች ስታወጣ ስታወርድ ቆይታለች። ከዛ በኋላ እንግዲህ አቶ እስክንድርን ተንበርክካ ይቅርታ በመጠየቅ ልቦናቸውን ማራራት እንዳለባት ታስባለች። ምክንያቱም በዚህ መልኩ በኪሳራ ለምንድን ነው እዚህ ቤት እወጣው ብላ አስባለችና። በሌላ በኩል እንግዲህ ሀብል ያው ነገሩ እንዲረጋጋ ያላደረገችው ጥረት የለም። የሚተረማመሱና በጩኸት ከሚያቀልጡ ሴቶች መካከል አስተውላም የምትናገረው ሀብል ብቻ ናት። የሰራተኝነት ቦታውን በመተካት ያው ኩሽና እየተርመጠመጠች ነው ያለችው። ወይዘሮ መነን ከእመቤትነት ወጥሽ ኩሽና ገባሽ አይደለ? እኔ እኮ እዚህ ቤት እየመጣሽው እመቤት ሆነሽ እንድትኖሪ ነው እያለች ነው ያለችው። ዝም በይ እባክሽ፣ አንቺን ጉድ ነው የምዘረዝረው። ምክንያቱም አንቺ ለእኔ ክፉ ነገር አስበሽ ለራስሽ ጥቅም ብለሽ እንጂ እዚህ ቤት ያመጣሽኝ ለእኔ ብለሽ አይደለም እያለችም ከወይዘሮ መነን ጋር እየተጨቃጨቁ ነው ያሉት። አክብሪኝ፣ ምክንያቱም እኔ ለፍቼ ያሳደግኩሽ ባልወልድሽ እንኳን እናትሽ ነኝ እያለች ነው ያለችው። ታዲያ በልጅነቷ ምን ያህል እንዳሰቃየቻትና መስዋዕትነት እንዳስከፈለቻት ነው ሀብል ወደኋላ መለስ ብላ ልጅነቷን ስታስታውስ የነበረው። ልጅነቴን ባታስታውሽኝና የኋላ ቁስሌን ባትነኪብኝ መልካም ነው ያለቻት ማለት ነው። ታዲያ በዚህ ሁኔታ ወይዘሮ መነንና ሀብል እርስ በርሳቸው ተያይዘዋል። በሌላ በኩል አቶ እስክንድር እንግዲህ ባደረባቸው ህመም ያው እንክብካቤ ያስፈልጋቸዋል። ሌሎች ሰዎች ሊያዳምጧቸውም እሳቸውን ሊሰሟቸውም አይፈልጉም። እንደውም ሁሉም በየፊናው እኔም ሀብት ንብረት አለኝ እኔም እካፈላለሁ ማለታቸው፣ ሁሉም ትኩረታቸው ገንዘብ ላይ ነው። ትንሽ ልጃቸው እዝራ በተወሰነ መልኩ ይረዳቸዋል። ሆንም እዝራ ደግሞ ያው አባቱን ላለማስቀየም አሁንም የሀብልን ሚስትነት ይቀበለው እንጂ የእውነት በትክክል እየተንከባከባትና ሚስቴ ብሎ እያፈቀራት አይደለም። ታዲያ ዛሬ አቶ እስክንድር ከጣቸው ያለውን ቅሬታ ሀብልን እንደ ሚስት አለመቀበሉ ሁሉን ሚስጥር ዛሬ እየሰማበት አጋጣሚ ነው። ታዲያ የምታደርግላቸው እንክብካቤ፣ የምታፈላላቸው አጥሚት በጣም ጎበዝ ነሽ፣ ባለሙያ ነሽ እያሉ እያደነቋት ነው። ለልጃቸው ምርጥ ሚስት እንደመረጡና ጹላት ያለው። ቆይ አንድ ነገር ግን ልጠይቅ እፈልጋለሁ። ምክንያቱም እዝራ ያው ምን ያህል እንደሚወድህ ተረድቻለሁ። ምክንያቱም እኔና እሱ በጭራሽ በፍቅር ድን የተዛመድን አይደለም። እናም የማይፈልጋትን ሴት ያገባው ለእርሱ ጤንነት ነው እያለችም ስትነግራቸው ነበረ። እንዴት ከዛ በፊት እኮ አንቺም እዝራን አግኝተሽ ነበር አሉ፣ ማለትም ከመጋባታቸው በፊት በማለት ወይዘሮ መነን እንደነገረቻቸው ሀብል ይነግሯታል። ሀብልም ታዲያ መለስ ብላ እያስታወሰች ነበረ። ማለትም እውነትም ከመጋባታቸው በፊት መንገድ ላይ አግኝቷት ከዛ መኪና ውስጥ ግቢ እንዳላትና ያን ያህል መነን ቁንጅናዋን፣ ውበቷን፣ መልከ መልካምነቷን እንዲሁም ንግግሯንና ሁለንተናዋን እያደናነቀችና አግዝፋ ስለ ሀብል እያወራች የነበረችው እንደ ጠበቃት እንዳልሆነችና እሱ እንዳልወደዳት ያኔ አመነጫጭቆ እባክሽን ከመኪና ውረጅልኝ በማለት ያን ያህል ትኩረቱን እንዳልሳበች ነው እዝራን ስታስታውስ የነበረው። እሷ ግን ከወይዘሮ መነን ከነገረቻት በላይ እንደወደደችው እና እንዳፈቀረችው እያስታወሰች ትነግራቸዋለች። ይህኔ አቶ እስክንድር በሚስትነት እንክብካቤ ስላላደረገልሽ በጣም ይቅርታ፣ ነገር ግን ነገ ሌላ ቀን ነው። እናም ነገሮች በሂደት ይስተካከላሉ። እኔና አንቺ ምርጥ ሚስጥረኞች እንሆናለን እያሉ እየተረዷት ነው ያሉት ማለት ነው። ነገር ግን እዝራ ከዚህ በተቃራኒው ቢሆንም ዛሬ ግን ትንሽ መሻሻል ይታይበታል። ወይዘሮ መነን ደግሞ ስለ ማህደር ጉዳይ ሀብል እንደነገረችው አድርጋ ነው ለእዝራ የነገረችው። እዝራ እንዴት ሚስጥር ብዬ ባወራሽ ሁለንተናዬን አጋልጬ ለአንቺ አሳልፌ ብሰጥሽ ለምንድን ነው
ለወይዘሮ መነን እየተናገርሽው በማለትም ሲያስጨንቃት ነበር። ሀብልም እሷ ተለጥፋ ሰምታ ካልሆነ በስተቀረ በጭራሽን ያልነገርኳትም በማለት ራሷን ያው ነፃ ለማውጣት እየለፋች ነበር። የኋላ ኋላ ግን አምንሻለሁ፣ ችግር የለውም አንቺ አሳልፈሽ እንደማስጭኝ አውቃለሁ በማለት ነበረ የመለሰላት። ታዲያ ወይዘሮ መነን አሁንም ሀብልንና እዝራን ለማጣላት ትፈልግ ነበርና እሷ ያንተ ሚስጥር አሳልፋ ሰጠች እያለች ስለ ማህደር ጉዳይ በዝርዝር እንደነገረቻት አድርጋ ስትናገር ሚስቴ ናት፣ ሁለንተናዬን ልሰጣት እኮ ግድ ይለኛል፣ እኔና እሷ ተጋብተንል እንዴ በማለት ለወይዘሮ መነን ይነግራታል። ወይዘሮ መነን ታዲያ የመለሰች የነበረው እሺ እኔ መረጥኩል ሴት እንኳንም ወደድካት እንኳንም አፈቅርካት ቆንጅዬ ናት አይደል እያለችም ትቅለበለብ ነበረ። ታዲያ እዝራ አሁንም የወይዘሮ መነን ተንኮል እየተገለጠለትና እያወቀ የመጣ ይመስላል። በሌላ በኩል አጸደ እንግዲህ ወጥታ ከነፍሰ ገዳይ ጋር እየተስማማች ነው ያለችው። ሆኖም እንግዲህ መታወቂያውን ሰርቃ በመውሰድም ስለዚች ልጅ ማንነት በደንብ አጣራልኝ እያለች ነው የምትገኘው። ሆኖም እንግዲህ ከወይዘሮ መነን ጋራ እንደተመሳሰለችበት ነው እየገለጸ ያለው። ያ ከሆነማ አለቀ፣ ለማንኛውም ለምታደርገው ነገር ገንዘቡን ምንም ነገር እንዳታስብ እሰጥሃለሁ እያለች ነው እየተደራደረች ያለችው። ሀብል ደግሞ አቶ እስክንድርን አሁንም እንክብካቤዋን ቀጥላለች። እግራቸውን እያሸችና የተሰበረውን እየጠገነች ነው ያለችው። በዚህ ሁኔታ እዝራ ልቡ እየተነካና እሷን እየወደዳት አስተያየቱ ራሱ ለየት ይል ነበረ። ከዚህ በፊት ያመነጫጭቃት የነበረው ሁሉ አሁን ካሳ ሊክሳት ይገባል ብዬ አስባለሁ። እናም ነገሮች ወደዛ እያመሩ ነው። አጸደ ከነፍሰ ገዳይ ጋር በመስማማት ያለውን ሁሉ አጣራ፣ ገንዘብ ሰጠዋለሁ ብላ ተደራድራ ጨርሳ የኔና ያንቺ ጉዳይ አልቆልናል እያለች ከወይዘሮ መነን ጋር እርስ በርሳቸው ተያይዘዋል ማለት ነው። ምንም አታመጭም፣ ሁሉም በቁጥጥር ስር ነው፣ አለቀልሽ እኮ ያንቺ ነገር እያለች ወይዘሮ መነንም ያው አቶ እስክንድር በጥፊ ስለመታትና እዛ ቤት ውጪ ብሎ አመነጫጭኳት ስለነበረ አሁን የልብ ልብ ተሰምቷታል ማለት ነው። ድንገት ታዲያ ፌስቡኳን ስትከፍተው ማህደር የሆነ ነገር እንደሆነች የሚያሳይ ምስል ተመልክታለች። አስደንግጧታል። ና የፈለገችው ስለሆነላት ይመስላል ወይዘሮ መነን እንጂ ለአጸደ ተቆርቁራላት ወይም ተጸጽታላት ወይም አሳዝናት አይመስልም። እስኪ በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ሀብል ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።